ጀምሮ አብርሃም ሁሉን የፈጠረ እውነተኛውን አምላክ ለማወቅ ፈለገ። ሁሉን ከመረመረ በኋላ በራሱ አቅም አምላኩን ማግኘት እንደማይቻለው ሲረዳ አምላከ ሰማይ ወምድር ተናበበኒ ማለትም የሰማይና የምድር አምላክ ተናገረኝ በማለት ፈጣሪው እንዲገለጽለት ተማጸነ። ከዚህም በኋላ እግዚአብሔር አምላክ ተገልጦ የሁሉ ፈጣሪ እሱ እንደሆነና እሱንም የፈጠረው እሱ እንደሆነ በንጹህ ልቦናው ስለፈለገው እንደተገለጠለት ተናገረው። በዚህ ታሪክ ላይ አብርሃም የአብርሃም የቀድሞ ስሙ ሲሆን ሶራ ደግሞ የሳራ የቀድሞ ስሟ ስለሆነ በታሪኩ የመጀመሪያ ምዕራፎች ውስጥ እነዚህን ስሞች የምንጠቀም ይሆናል። አብርሃም አባቱ ታራ እናቱ ደግሞ ኤዴቅ ትባላለች። የአብርሃም አባት ታራ 3 ልጆችን የወለደ ሲሆን ስማቸውም ናኮር፣ አራን፣ አብርሃም ይባላሉ። ስራውም የጣዖት ካህን ነበር። አብርሃም በልጅነቱም ጣዖትን ፈጽሞ የማይወድና የሚቃወም ነበር። ከዕለታት በአንድ ቀን አብርሃም አባቱን እንዲህ አለው፣ እስትንፋስ የሌላቸውን በራሳቸው እንኳን መንቀሳቀስ የማይችሉትን የእጃችሁ ሥራ የሆኑትን እነዚህን ጣዖት ለምን ታመልካላችሁ ብሎ ጠየቀው። አባቱም ታራም ልጄ ሆይ እኔም አውቃለሁ፣ ነገር ግን በፊታቸው አገለግል ዘንድ ካህነ ጣዖት ላደረጉኝ ለሕዝቡ ምን አደርጋለሁ? እውነት ነገርን ብነግራቸው ያመልኳቸው ዘንድ ልቦናቸው ተነሳስቷልና ይገሉኛል። ልጄ ሆይ አንተንም እንዳይገሉ ዝም በላለው። ከዛን ቀን ጀምሮ አብርሃም ሁሉን የፈጠረ እውነተኛውን አምላክ ለማወቅ ፈለገ። ሁሉን ከመረመረ በኋላ በራሱ አቅም አምላኩን ማግኘት እንደማይቻለው ሲረዳ አምላከ ሰማይ ወምድር ተናበበኒ ማለትም የሰማይና የምድር አምላክ ተናገረኝ በማለት ፈጣሪው እንዲገለጽለት ተማጸነ። ከዚህም በኋላ እግዚአብሔር አምላክ ተገልጦ የሁሉ ፈጣሪ እሱ እንደሆነና እሱንም የፈጠረው እሱ እንደሆነ በንጹህ ልቦናው ስለፈለገው እንደተገለጠለት ተናገረው። በቀጣዩ ቀን አብርሃም በሌሊት ተነስቶ የጣዖቱን ቤት እንዳለ በእሳት አቃጠለው። ታራና ቤተሰቡ ሲነሱ የጣዖቱ መቅደስ በእሳት እየተቃጠለ ተመለከቱ። በዚያን ጊዜ የሎጥ አባት የሆነው አራን ጣዖቱን ለማትረፍ ወደ እሳቱ ገባ። በእሳቱም ተቃጥሎ በአባቱ በታራ ፊት ሕይወቱ አለፈ። አብርሃም ሚስቱ ሶራና የወንድሙ ልጅ የሆነውን ሎጥን ይዞ ከካራን ወጣ። እግዚአብሔር አምላክም ለአብርሃም ተገለጠለትና ይህች ምድር ለእርሱና ለልጆቹ እንደሚሰጠውና በዚህም ቦታ መሠዊያ እንዲሠራ አዘዘው። አብርሃምም የሁሉ ፈጣሪ የሆነው እግዚአብሔርን አመሰገነ። በዚያም መሠዊያን ሰርቶ የእግዚአብሔርን ስም ጠራ። አንተ አምላኬ ሆይ የዘላለም አምላክ አንተ ነህ አለ። እግዚአብሔር አምላክ በረድኤት እንዳይለየው በሕይወቱ እስካለበት ጊዜ ድረስ ከሱ እንዳይለይ በእግዚአብሔር ስም መስዋዕት አቀረበ። ከዚያም ተነስቶ ወደ ደቡብ ሄደ፣ እስከ ኬብሮንም ደረሰ። ኬብሮንም በዚያን ጊዜ ተሰራች። በዚያም 2 ዓመት ተቀመጠ። ሎጥ እስኪያገባ ድረስ ወደ ደቡብ ሀገር ሄደ። በሀገርም ረሃብ ሆነ። በ3ኛው ዓመት አብርሃም ወደ ግብፅ ሄደ። ለሚስቱ ሶራም እህቴ ሆይ አንቺ ደንግባትሽ እጅግ ያማረ ነው፣ በአንቺ ምክንያት እንዳይገሉኝ የግብፅ ሰዎች በጠየቁሽ ጊዜ ወንድሜ ነው ትያቸዋለሽ፣ እኔም እህቴ እንደሆንሽ እናገራለሁ አላት። ሚስቱ ሶራም በዚህ ተስማማች። ወደ ግብፅ በገቡ ጊዜ የፈርዖን አገልጋዮች የሶራን ውበት በተመለከቱ ጊዜ ከየት እንደመጣችና አብርሃም ምኗ እንደሆነ ጠየቋት። እሷም እንደተነጋገሩት አብርሃም ወንድሟ እንደሆነ ነገረቻቸው። በዚህ ጊዜ የፈርዖን አገልጋዮች ለንጉሡ ሄደው ለእርሱ የምትገባ እጅግ ውብ ሴት እንዳገኙለት ነገሩት። እሱም በፍጥነት ወደ እሱ እንዲያመጧት አዘዛቸው። ፈርዖንም ሶራን የአብርሃም ሚስት መሆኗን ስላላወቀ ሚስት ሊያደርጋት ከአብርሃም ቀማው። ፈርዖን የአብርሃምን ሚስት ሶራን በቀማው ጊዜ እንዲህ ሆነ። ስለ አብርሃም ሚስት ስለ ሶራ እግዚአብሔር ፈርዖንን በደዌ ገረፈ፣ ቤተሰቡም ሁሉ በጽኑ መቅሰፍት ተገረፈ። የግብፅ ንጉሥ የነበረው ፈርዖን አብርሃምን አስጠርቶ ሶራ ምኑ እንደሆነች ጠየቀው። አብርሃምም እሱን ፈርቶ እንደሆነና ሶራ ሚስቱ እንደሆነች ለፈርዖን ነገረው። በዚህ ጊዜ የግብፅ ንጉሥ አብርሃምን የእግዚአብሔር ሰው ሆይ ስለምን ዋሸኸኝ? አለው። በአንተ ምክንያት እግዚአብሔር እኔና ቤተሰቦቼን በመቅሰፍት መታን። ካሁን ጀምሮ ሚስትህን ውሰድ፣ እግዚአብሔርም ከኔ ላይ መቅሰፍቱን ያርቅ ዘንድ ጸልይልኝ አለው። ፈርዖንም አገልጋዮቹን አብርሃምን ከግብፅ ምድር እንዲሸኙት ነገራቸው። አብርሃምም ሚስቱንና ሎጥን ይዞ ከግብፅ ወጣ። ስለ ንጉሡም ወደ እግዚአብሔር ጸለየ። እግዚአብሔርም መቅሰፍቱን ከንጉሡ አራቀ። አብርሃምም በገንዘብ በላሞች
በበጎችና በፈረሶችና በአህያዎች፣ በግመሎች፣ በሴቶች ባሪያዎችና በወንዶች ባሪያዎች፣ በወርቅ በብር እጅግ ባለጸጋ ሆነ። የአብርሃም ወንድም ልጅ ሎጥም በገንዘብ እንደርሱ የከበረ ነበር። አብርሃምም ከግብፅ ወጣ፣ እርሱና ሚስቱ ለእርሱ የነበረው ሁሉ፣ ሎጥም ከእርሱ ጋር ወደ አዜብ ወጡ። ከአብርሃም ጋር የሄደው ሎጥ ደግሞ የላምና የበግ መንጋ ድንኳን ነበረው። በአንድነትም ይቀመጡ ዘንድ ምድር አልበቃቸውም፣ የነበራቸውም እጅግ ብዙ ነበርና በአንድነት ሊቀመጡ አልቻሉም። የአብርሃምና የሎጥን መንጋዎች በሚጠብቁት መካከል ጠብ ሆነ። በዚያም ዘመን ከነዓናውያን፣ ፌርዛውያን በዚያች ምድር ተቀምጠው ነበር። አብርሃምም ሎጥን አገኘው፣ እኛ ወንድማማች ነንና በእኔና በአንተ በእረኞቼና በእረኞችህ መካከል ጠብ እንዳይሆን እለምንሃለሁ። ምድር ሁሉ በፊትህ አይደለችምን? ከኔ ትለይ ዘንድ እለምንሃለሁ። አንተ ግራውን ብትወስድ እኔ ደግሞ ወደ ቀኝ እሄዳለሁ፣ አንተ ቀኙን ብትወስድ እኔ ወደ ግራ እሄዳለሁ አለው። ሎጥም ዓይኑን አነሳ፣ በዮርዳኖስ ዙሪያ ያለውን አገር ሁሉ ውሃ የሞላበት መሆኑን አየ። እግዚአብሔርም ሰዶምና ገሞራን ከማጥፋቱ አስቀድሞ እስከ ዞርዓ ድረስ እንደ እግዚአብሔር ገነት በግብፅ ምድር አምሳል ነበር። ሎጥም በዮርዳኖስ ዙሪያ ያለውን አገር ሁሉ መረጠ። ሎጥም ወደ ምስራቅ ተጓዘ፣ አንዱም ከሌላው እርስ በርሳቸው ተለያዩ። አብርሃም በከነዓን ምድር ተቀመጠ። ሎጥም በአገሩ ሜዳ ባሉ ከተማዎች ተቀመጠ፣ እስከ ሰዶም ድረስ ድንኳኑን አዘዋወረ። የሰዶም ሰዎች ግን ክፉዎችና በእግዚአብሔር ፊት እጅግ ኃጢአተኞች ነበሩ። ሎጥም ከተለየው በኋላ እግዚአብሔር አብርሃምን አለው፣ ዓይንህን አንሳና አንተ ካለህበት ስፍራ ወደ ሰሜንና ወደ ደቡብ፣ ወደ ምስራቅና ወደ ምዕራብ እይ። የምታያትን ምድር ሁሉ ለአንተና ለዘርህ ለዘላለም እሰጣለሁና ዘርህንም እንደ ምድር አሸዋ አደርገዋለሁ። የምድር አሸዋን ይቆጥር ዘንድ የሚችል ሰው ቢኖር ዘርህ ደግሞ ይቆጠራል። ተነሳ፣ በምድር በርዝመቷ በስፋቷ ሂድ፣ እርሷን ላንተ እሰጣለሁና። አብርሃምም ድንኳኑን ነቀለ፣ መጥቶም በኬብሮን ባለው በመምሬ የአድባር ዛፍ ተቀመጠ። በዚያም ለእግዚአብሔር መሠዊያን ሠራ። አብርሃምና የወንድሙ ልጅ ሎጥ ከተለያዩ በኋላ የሰዶም ንጉሥ፣ የገሞራ ንጉሥ፣ የአድማ ንጉሥ ወጡ። የሰዶምና የገሞራን ከብት ሁሉ መብላቸውን ሁሉ ወሰዱባቸው። በሰዶም ይኖር የነበረው የአብርሃምን የወንድሙን ልጅ ሎጥን ከብቱንም ደግሞ ወስደው ሄዱ። አንድ ከጥፋቱ የሸሸ ሰው መጣ፣ ለዕብራዊው ለአብርሃም ነገረው። እነርሱም ከአብርሃም ጋር ቃል ኪዳን ገብተው ነበር። አብርሃምም ወንድሙ እንደተማረከ በሰማ ጊዜ በቤቱ የተወለዱትን 318 ብላቴናዎቹን አሰለፈ። ፍለጋቸውም ተከትሎ እስከ ዳን ድረስ ሄደ። ብላቴኖቹን ከፍሎ በሌሊት እርሱ ከባሪያዎቹ ጋር ወረደባቸው፣ መታቸውም። በደማስቆ ግራ እስካለችው እስከ ሆቦ ድረስ አሳደዳቸው። ከብቱንም ሁሉ አስመለሰ። ደግሞም ወንድሙን ሎጥንና ከብቶቹን፣ ሴቶችና ወንዶች ሕዝቦቹን ሁሉ መለሰ። አብርሃም ኮሎዶ ጎሞርን ከእርሱ ጋር የነበሩትን ነገሥታትን ወግቶ ከተመለሰ በኋላ የሰዶም ንጉሥ የንጉሥ ሸለቆ በሆነ በሴዊ ሸለቆ ሊቀበለው መጣ። የሳሌም ንጉሥ መልከጼዴቅ እንጀራና የወይን ጠጅ አመጣ። እርሱም የልዑል እግዚአብሔር ካህን ነበር። ባረከውም። አብርሃም ሰማይና ምድርን ለሚገዛ ለልዑል እግዚአብሔር የተባረከ ነው፣ ጠላቶችን በእጅህ የጣለልህ ልዑል እግዚአብሔር የተባረከ ነው አለው። አብርሃምም ከሁሉ አስራትን ሰጠው። የሰዶም ንጉሥ አብርሃምን ሰዎቹን ስጠኝ፣ ከብቱን ግን ለአንተ ውሰድ አለው። አብርሃምም የሰዶም ንጉሥን አለው፣ ሰማይና ምድርን ወደሚገዛ ወደ ልዑል እግዚአብሔር እጄን ከፍ አድርጌአለሁ። አንተ አብርሃምን ባለጠጋ አደረግሁት እንዳትል ብላቴኖቹ ከበሉት በቀር ከኔ ጋራ ከሄዱት ድርሻ በቀር ፈትልም ቢሆን ጫማም ቢሆን ማዘቢያም ቢሆን ለአንተ ከሆነ ሁሉ አልወስድም ብሎ መለሰለት። ከዚህ ነገር በኋላ የእግዚአብሔር ቃል በራእይ ወደ አብርሃም እንዲህ ሲል መጣ። አብርሃም ሆይ አትፍራ፣ እኔ ለአንተ ጋሻ ነኝ፣ ዋጋህም እጅግ ታላቅ ነው። አብርሃምም አቤቱ እግዚአብሔር ሆይ ምንን ትሰጠኛለህ? እኔም ያለ ልጅ እሄዳለሁ። የቤቴም መጋቢ የደማስቆ ሰው ይህ ኤልኤዘር ነው አለ። አብርሃምም ለኔ ዘር አልሰጠኸኝም፣ እነሆም በቤቴ የተወለደው ሰው ይወርሰኛል አለ።
እነሆም የእግዚአብሔር ቃል እንዲህ ሲል መጣለት፣ ይህ አይወርስህም፣ ነገር ግን ከጉልበትህ የሚወጣ ይወርስሃል። እግዚአብሔርም ወደ ሜዳ እንዲወጣ አዘዘው። ወደ ሰማይ ተመልከት፣ ከዋክብትን ልትቆጥራቸው ትችል እንደሆነ ቁጠር አለው። ዘርህም እንደዚሁ ይሆናል። አብርሃምም በእግዚአብሔር አመነ፣ ጽድቅም ሆኖ ተቆጠረለት። የአብርሃም ሚስት ሶራ ግን ልጅ አልነበራትም፣ ለአብርሃምም ልጅ አልወለደችለትም ነበር። ስሟ አጋር የተባለችው ግብፃዊት ባሪያ ነበረቻት። ሶራም አብርሃምን እነሆ እንዳልወልድ እግዚአብሔር ማኅፀኔን ዘጋኝ፣ ምናልባት ከእርሷ በልጅ ይታነጽ እንደሆነ ወደ እርሷ ግባ አለችው። አብርሃምም የሶራን ቃል ሰማ፣ እርሱም ወደ አጋር ገባ፣ አረገዘችም። እንዳረገዘች ባየች ጊዜ እመቤቷን በዓይኗ አቃለለች። ሶራም አብርሃምን መገፋቴ በአንተ ላይ ይሁን፣ እኔ ባሪያዬን በብብትህ ሰጠው። እንዳረገዘችም ባየች ጊዜ እኔን በዓይኗ አቃለለችኝ፣ እግዚአብሔር በእኔና በአንተ መካከል ይፍረድ አለችው። አብርሃምም ሶራን እነሆ ባሪያሽ በእጅሽ ናት፣ እንደወደድሽ አድርጊባት አላት። ሶራም ባሰቃየቻት ጊዜ አጋር ከፊቷ ኮበለለች። የእግዚአብሔር መልአክም በውሃ ምንጭ አጠገብ በበረሃ አገኛት። ምንጩም ወደ ሱር በምትወስደው መንገድ አጠገብ ነው። እርሱም የሶራ ባሪያ አጋር ሆይ ከወዴት መጣሽ? ወዴትስ ትሄጃለሽ? አላት። እርሷም እኔ ከመቤቴ ከሶራ የኮበለልኩ ነኝ አለች። የእግዚአብሔር መልአክም ወደ እመቤትሽ ተመለሺ፣ ከእጇም በታች ሆነሽ ተገዢ አላት። የእግዚአብሔር መልአክ ድጋሚ አላት፣ እነሆ አንቺ ጸንሰሻል፣ ወንድ ልጅም ትወልጃለሽ፣ ስሙንም እስማኤል ብለሽ ትጠሪዋለሽ። እግዚአብሔር መቸገርሽን ሰምቷልና እርሱም እጁ በሁሉ ላይ ይሆናል፣ የሁሉ እጅ ደግሞ በእርሱ ላይ ይሆናል። እርሱ በወንድሞቹ ሁሉ ፊት ይኖራል። እርሷም የእግዚአብሔር መልአክ ይናገራት የነበረውን ቦታ ኤልሮኢ ብላ ጠራች፣ የሚያየኝ በውኑ እዚህ ደግሞ አየሁት ብላለችና። አጋርም ለአብርሃም ወንድ ልጅን ወለደችለት። አብርሃምም አጋር የወለደችለትን የልጁን ስም እስማኤል ብሎ ጠራው። አጋር እስማኤልን ለአብርሃም በወለደችበት ጊዜ አብርሃም የ86 ዓመት ሰው ነበር። አብርሃምም የ90 ዓመት ሰው በሆነ ጊዜ እግዚአብሔር ለአብርሃም ተገለጠለትና እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ ፍጹምም ሁን፣ ቃል ኪዳኔን በእኔና ባንተ መካከል አደርጋለሁ፣ እጅግም አበዛሃለሁ አለው። አብርሃምም በግንባሩ ወደቀ። እግዚአብሔርም እንዲህ ብሎ ተናገረው፣ እነሆ ቃል ኪዳኔ ካንተ ጋር ነው፣ ለብዙ አሕዛብ አባት ትሆናለህ። ከዛሬ ጀምሮ እንግዲህ ስምህ አብርሃም ተብሎ አይጠራም፣ ነገር ግን ስምህ አብርሃም ይሆናል፣ የአሕዛብ አባት አድርጌሃለሁና። የሚስትህ የሶራ ስም ሶራ ብለህ አትጥራ፣ ስሟ ሳራ ይሆናል እንጂ። እባርካታለሁ፣ ደግሞም ከእርሷ ልጅ እሰጥሃለሁ፣ እባርካትም አለው። የአሕዛብም እናት ትሆናለች፣ የአሕዛብም ነገሥታት ከእርሷ ይወጣሉ። አብርሃምም በግንባሩ ወደቀ፣ ሳቅም በልቡም አለ፣ የ100 ዓመት ሰው በውኑ ልጅ ወልዳልን? 90 ዓመት የሆናት ሳራም ትወልዳለችን? እግዚአብሔርም አለ፣ በእውነት ሚስት ሳራ ወንድ ልጅ ትወልድልሃለች፣ ስሙንም ይስሐቅ ብለህ ትጠራዋለህ። ከእርሱ በኋላ ለዘሩ የዘላለም ቃል ኪዳን እንዲሆን ቃል ኪዳኔን ከእርሱ ጋር አቆማለሁ። በሚመጣውም ዓመት በዚህ ጊዜ ሳራ ከምትወልድልህ ከይስሐቅ ጋር ቃል ኪዳኔን አቆማለሁ። ንግግሩንም ከእርሱ ጋር በፈጸመ ጊዜ እግዚአብሔር ከአብርሃም ተለይቶ ወጣ። እግዚአብሔርም በድጋሚ ለአብርሃም ተገለጠና የሰዶምና የገሞራ ጩኸት እጅግ በዝቷልና ኃጢአታቸውም እጅግ ከብዳለችና አብርሃምም ቀረበ አለም፣ በውኑ ጻድቁን ከኃጢአተኛው ጋር ታጠፋለህን? 50 ጻድቃን በከተማይቱ ውስጥ ቢገኙ በውኑ ሁሉን ታጠፋለህን? ከተማይቱስ በእርሷ ስለሚገኙ 50 ጻድቃን አትምርምን? እግዚአብሔርም በሰዶም በከተማይቱ ውስጥ 50 ጻድቃን ባገኝ ስፍራውን ሁሉ ስለ እነርሱ እምራለሁ አለ። በሰዶም አገር ውስጥ ከሎጥ በስተቀር አንድም ጻድቅ አልነበረም። አብርሃምም ከእግዚአብሔር ጋር መነጋገሩን አቆመ። 2 መላእክት በመሸ ጊዜ ወደ ሰዶም ገቡ። ሎጥም በሰዶም በር ተቀምጦ ነበር። ሎጥም ባያቸው ጊዜ ሊቀበላቸው ተነሳ፣ ፊቱንም ደፍቶ ወደ ምድር ሰገደ። አላቸውም፣ ጌቶቼ ሆይ ወደ ባሪያችሁ ቤት አቅኑ፣ ከዚህም እደሩ፣ እግራችሁንም ታጠቡ፣ ነገም ማልዳችሁ መንገዳችሁን ትሄዳላችሁ።
እነርሱም በአደባባዩ እናድራለን እንጂ አይሆንም አሉት። እጅግም ዘበዘባቸው። ወደ እርሱም አቀኑ፣ ወደ ቤቱም ገቡ። ማዕድን አቀረበላቸው፣ ቂጣም ጋገረ፣ እነርሱም በሉ። ገና ሳይተኙ የዚያች ከተማ የሰዶም ሰዎች ከብላቴናው ጀምሮ እስከ ሽማግሌው ድረስ በየስፍራው ያለው ሕዝብ ሁሉ ቤቱን ከበቡት። ሎጥንም ጠርተው እንዲህ አሉት፣ በዚህ ሌሊት ወደ ቤትህ የገቡት ሰዎች ወዴት ናቸው? እናውቃቸው ዘንድ ወደኛ አውጣቸው። ሎጥም ወደ እነርሱ ወደ ደጅ ወጣ፣ መዝጊያውንም በኋላው ዘጋው። እንዲህም አለ፣ ወንድሞቼ ሆይ ይህን ክፉ ነገር አታድርጉ። እነሆ ወንድ ያላወቁ 2 ሴት ልጆች አሉኝ። እነርሱን ላውጣላችሁ፣ እንደወደዳችሁ አድርጓቸው። በእነዚህ ሰዎች ብቻ ምንም አታድርጉ፣ እነርሱ በጣሪያዬ ጥላ ስር ገብተዋልና። እነርሱም ደግሞ እንዲህ አሉ፣ ይህ ሰው በእንግድነት ለመኖር መጣ፣ ፍርድንም ይፈርድ ዘንድ ይፈልጋል። አሁን በአንተ ከእነርሱ ይልቅ ክፉ እናደርግብሃለን። ሎጥንም እጅግ ተጋፉት፣ የደጁንም መዝጊያ ለመስበር ቀረቡ። ሁለቱም ሰዎች እጃቸውን ዘርግተው ሎጥን ወደ እነርሱ ዘንድ ወደ ቤቱ አስገቡት፣ መዝጊያውንም ዘጉት። በቤቱ ደጃፍ የነበሩትን ሰዎች ከታናሻቸው ጀምሮ እስከ ታላቃቸው ድረስ አሳወሯቸው። ደጃፉንም ለማግኘት ሲፈልጉ ደከሙ። ሁለቱም ሰዎች ሎጥን አሉት፣ ከዚህ ሌላ ማን አለ? አማችም ቢሆን ወንድ ልጅም ቢሆን ወይም ሴት ልጅም ብትሆን በከተማይቱ ያለህን ሁሉ ከዚህ ስፍራ አስወጣቸው፣ እኛ ይህ ስፍራን እናጠፋለንና ጩኸታቸውም በእግዚአብሔር ፊት ትልቅ ሆኗልና እናጠፋው ዘንድ እግዚአብሔር ሰዶናል። ሎጥም ወጣ፣ ልጆቹን ለሚያገቡት ለአማቾቹ ነገራቸው። አላቸውም፣ ተነሱ ከዚህ ስፍራ ውጡ፣ ተነሱ ከዚህ ስፍራ ውጡ፣ እግዚአብሔር ይህችን ከተማ ያጠፋልና። ለአማቾቹ ግን የሚያፌዝባቸው መሰላቸው። ጎሆም በቀደደ ጊዜ መላእክት ሎጥን ተነሳ፣ ሚስትህና ከዚህ ያሉህን 2 ሴቶች ልጆችን ውሰድ፣ ከተማይቱ ኃጢአት እንዳጠፋ እያሉ ያስቸኩሏቸው ነበር። እርሱም በዘገየ ጊዜ እግዚአብሔር ስላዘነለት እነዚያም ሰዎች የእርሱን እጅ የሚስቱን እጅ የሁለቱ ልጆችን እጆች ይዘው አወጡትና በከተማይቱ ውጪ አስቀመጡት። ወደ ሜዳም ካወጧቸው በኋላ እንዲህ አሉት፣ ራስህን አድን፣ ወደ ኋላ አትይ፣ ከዚያም ዙሪያ ሁሉ አትቁም፣ እንዳጠፋ ወደ ተራራም ሸሽታ አምልጥ። ሎጥም አላቸው፣ ጌቶቼ ሆይ እንደዚህስ አይሁን። እኔ ባሪያ በፊትህ ሞገስን አግኝቼ እንደሆን ነፍሴን ለማዳን ያደረክልኝ ምሕረትህን አብዝተሃል። ክፉ እንዳያገኘኝ እንዳልሞት ወደ ተራራ ሸሽቼ አመልጥ ዘንድ አልችልም። እነሆ ይህች ከተማ ወደ እርሷ ሸሽቶ ለማምለጥ ቅርብ ናት፣ እርሷም ትንሽ ናት። ነፍሴን ለማዳን ወደ እርሷ ሸሽቼ ላምልጥ፣ እርሷ ትንሽ ከተማ አይደለችምን? እርሱም አለው፣ የተናገርካትን ከተማ እንዳላጠፋት እነሆ በዚህ ነገር የለመንከኝን ተቀብዬሃለሁ። ቶሎ ወደዚያ ከተማ አምልጥ፣ ወደዚያ እስክትደርስ ድረስ ምንም አደርግ ዘንድ አልችልምና። ስለዚህም የዚያን ከተማ ስም ዞዓር ተባለ። ሎጥም ወደ ዞዓር በገባ ጊዜ ፀሐይ በምድር ላይ ወጣች። እግዚአብሔርም በሰዶምና በገሞራ ላይ ከእግዚአብሔር ዘንድ ከሰማይ እሳትና ድኝ አዘነበ። እነዚያንም ከተማዎች በዙሪያቸው ያሉትን ሁሉ በከተማዎቻቸው የሚኖሩትን ሁሉ የምድር ቡቃያ ሁሉ ገለበጠ። የሎጥም ሚስት ወደ ኋላዋ ተመለከተች፣ የጨው ሐውልትም ሆነች። እግዚአብሔርም እንደተናገረ ሳራን አሰባት። እግዚአብሔርም እንደተናገረው ለሳራ አደረገላት። ሳራም ጸነሰች። እግዚአብሔርም በተናገረው ወራት አብርሃም የተወለደለትን ልጁን ስም ይስሐቅ ብሎ ጠራው። አብርሃምም ልጁን ይስሐቅን እግዚአብሔር እንዳዘዘው በ8ኛው ቀን ገዘረው። አብርሃምም ልጁ ይስሐቅ በተወለደ ጊዜ የ100 ዓመት ዕድሜ ነበር። ሳራም እግዚአብሔር ሳቅ አድርጎልኛልና ይህንንም የሚሰማ ሁሉ በእኔ ምክንያት ይስቃል አለች። ሕፃኑም አደገ፣ ጡትንም ከመጥባት ተቋረጠ። አብርሃምም ይስሐቅን ጡት ባስጣለበት ቀን ትልቅ ግብዣን አደረገ። ሳራም ግብፃዊቷ አጋር ለአብርሃም የወለደችለት ልጅ ሲስቅ አየችው። አብርሃምንም ይህችን ባሪያ ከነልጇ አሳድ፣ የዚች ባሪያ ልጅ ከልጄ ከይስሐቅ ጋር አይወርስምና አለችው። ይህም ነገር በአብርሃም ዘንድ ስለ ልጁ እጅግ ችግር ሆነበት። እግዚአብሔርም አብርሃምን አለው፣ ስለ ባሪያህና ስለ ብላቴናው አትዘን፣ ሳራ የምትነግርህን ቃል ሁሉ ስማ።
በይስሐቅም ዘር ይጠራልሃል። የባሪያይቱ ልጅ ደግሞ ሕዝብ አደርገዋለሁ፣ ዘርህ ነውና። አብርሃምም ማልዶ ተነሳ፣ እንጀራንም ወሰደ፣ የውሃ አቁማዳንም ለአጋር በትከሻዋ አሸከማት፣ ብላቴናውንም ሰጥቶ አስወጣት። እርሷም ሄደች፣ በቤርሳቤ ምድረ በዳ ተቅበዘበዘች፣ ውሃውም ከአቁማዳ ውስጥ አለቀ። ብላቴናውንም ከአንድ ቁጥቋጦ በታች ጣለችው። እርሷም ሄደች፣ ብላቴናው ሲሞት አሌዮ ብላ ቀስት ተወርውሮ የሚደርስበትን ያህል ርቃ በአንጻሩ ተቀመጠች፣ ፊት ለፊትም ተቀመጠች። ቃሏንም አሰምታ አለቀሰች። እግዚአብሔርም የብላቴናውን ድምፅ ሰማ። የእግዚአብሔርን መልአክ ከሰማይ አጋርን እንዲህ ሲል ጠራት፣ አጋር ሆይ ምን ሆንሽ? እግዚአብሔር የብላቴናውን ድምፅ ባለበት ስፍራ ሰምቷልና አትፍሪ። ተነሺ፣ ብላቴናውንም አንሺ፣ እጅሽንም በእርሱ አጽኚው፣ ትልቅ ሕዝብ አደርገዋለሁና። እግዚአብሔርም ዓይኗን ከፈተላት፣ የውሃ ጉድጓድም አየች። ሄዳም አቁማዳውን በውሃ ሞላች፣ ብላቴናውንም አጠጣችው። እግዚአብሔርም ከብላቴናው ጋር ነበር፣ አደገም፣ በምድረ በዳም ተቀመጠ፣ ቀስተኛም ሆነ። ከነዚህ ነገሮች በኋላ እግዚአብሔር አብርሃምን ፈተነው፣ እንዲህ አለው፣ አብርሃም ሆይ አብርሃም ሆይ አለ። አብርሃምም እነሆኝ አለሁ አለ። የምትወደው አንድ ልጅህን ይዘ ወደ ሞሪያም ተራራ ሂድ፣ እኔም በምነግርህ በአንድ ተራራ ላይ ከዚያ መሥዋዕት አድርገህ ሰዋው አለው። አብርሃምም በማለዳ ተነስቶ አህያውን ጫነ፣ ሁለቱንም ልጆቹንና ልጁን ይስሐቅን ከእርሱ ጋር ወሰደ፣ እንጨትም ለመሥዋዕት ሰነጠቀ። ተነስቶም እግዚአብሔር ወዳለው ቦታ ሄደ። በሦስተኛውም ቀን አብርሃም ዓይኑን አነሳ፣ ቦታውንም ከሩቅ አየ። አብርሃምም ሎሌዎቹን አላቸው፣ አህያውን ይዛቸው ከዚህ ቆዩ፣ እኔና ልጄ ወደዚያ ሄደን እንሰግዳለን፣ ወደ እናንተም እንመለሳለን። አብርሃምም የመሥዋዕቱን እንጨት አንስቶ ለልጁ ለይስሐቅ አሸከመው። እርሱም እሳቱንና ቢላውን በእጁ ያዘ። ሁለቱም አብረው ሄዱ። ይስሐቅም አባቱን አብርሃምን ተናገረው። አባቴ ሆይ አለ። እርሱም እነሆኝ ልጄ አለ። እሳቱና እንጨቱን ይዘሃል፣ የመሥዋዕቱ በግ ግን ወዴት አለ አለው። አብርሃምም ልጄ ሆይ የመሥዋዕቱን በግ እግዚአብሔር ያዘጋጃል አለው። ሁለቱም አብረው ሄዱ። እግዚአብሔርም ወዳለው ቦታ ደረሱ። አብርሃምም በዚያ መሠዊያን ሠራ፣ ረበረበም። ልጁ ይስሐቅንም አስሮ በመሠዊያው በእንጨቱ ላይ አጋደመው። አብርሃምም እጁን ዘረጋ፣ ልጁንም ያርድ ዘንድ ቢላዋ አነሳ። የእግዚአብሔር መልአክም ከሰማይ ጠራና አብርሃም አብርሃም አለው። እርሱም እነሆኝ አለ። እርሱም በብላቴናው ላይ እጅህን አትዘርጋ፣ አንዳች አታድርግበት። አንድ ልጅህን ለእኔ አልከለከልክምና እግዚአብሔርን የምትፈራ እንደሆንክ አሁን አውቄአለሁ አለ። አብርሃምም ዓይኑን አነሳ፣ በኋላውም እነሆ አንድ በግ በዱር ውስጥ ቀንዶቹ በዕፀ ሳቤቅ ተይዞ አየ። አብርሃምም ሄደ፣ በጉንም ወሰደው፣ በልጁም ፈንታ መሥዋዕት አድርጎ ሰዋው። አብርሃምም ያንን ቦታ ያህዌ ይርኤ ብሎ ጠራው። እስከ ዛሬም ድረስ በእግዚአብሔር ተራራ ይታያል ይባላል። የእግዚአብሔር መልአክም አብርሃምን ከሰማይ ሁለተኛ ጊዜ ጠራው፣ እንዲህ አለው፣ እግዚአብሔር በራሴ ማልኩ ይላል፣ ይህን ነገር አድርገሃልና አንድ ልጅህን እንኳን አልከለከልክኝምና በእውነት በረከትን እባርካለሁ። ዘርህን እንደ ሰማይ ከዋክብት በባህር ዳር እንዳለ አሸዋ አበዛዋለሁ። ዘርህም የጠላቶችን ደጅ ይወርሳል። የምድር አሕዛብ ሁሉም በዘርህ ይባረካሉ፣ ቃሌን ሰምተሃልና። አብርሃምም ወደ ብላቴኖቹ ተመለሰ። ተነስተውም ወደ ቤርሳቤ አብረውት ሄዱ። አብርሃምም በቤርሳቤ ተቀመጠ። የሳራም ዕድሜ 107 ዓመት ሆነ። በቂታርያ 40 ቀን ሞተች። እርሷንም በከነዓን ምድር ያለች ኬብሮን ናት። አብርሃምም ለሳራ ሊያዝንላትና ሊያለቅስላት ተነሳ። ከዚያም በኋላ ኬብሮን በምትባል በመምሬ ፊት በከነዓን ምድር ባለው እርሻ በድርብ ክፍል በሆነው ዋሻ ውስጥ አብርሃም ሚስቱን ሳራን ቀበረ። አብርሃምም ሸመገለ፣ በዘመኑም አረጀ። እግዚአብሔርም አብርሃምን በሥራ ሁሉ ባረከው። አብርሃም ሳራ ከሞተች በኋላ ኬጡራ የምትባል ሚስት አገባ፣ 6 ልጆችን ወለደችለት። የተቀረውን የአብርሃም ታሪክ በቀጣይ ክፍል በምንመለከተው በይስሐቅ ታሪክ ውስጥ ፍጻሜውን እንመለከታለን። ውድ ተመልካቾቻችን በቀጣዩ ክፍል እስከምንገናኝ ድረስ መልካም ጊዜ።
ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሉን እንዲያድግ የበኩላችሁን ተወጡ።